እሺ ልጆች እንዴት ናችሁ? በጣም አሪፍ። ግን ትንሽዬ ደከምከም ያላችሁ ስለምትመስሉ እኔ ጨዋታ ይዤላችሁ መጥቻለሁ እና ደግሞ ሁላችንም እንጫወታለን። ማይጫወት ሰው የለም። ግን እንዴት እንደምንጫወት ህጎቹን እነግራችኋለሁ። በጣም አሪፍ። እሺ እኔ እዚህ ጋራ ምርጫዎችን ይዤላችሁ መጥቻለሁ። ምን ይዤላችሁ መጥቻለሁ? ምርጫዎችን። ታዲያ ምርጫዎቹን የምንጫወተው እኔ የምጠይቃችሁ ጥያቄና እናንተ የምትመልሱት መልስ ያለበትን ቁጥር ጋር ምልክት ታሳዩኛላችሁ። ለምሳሌ እኔ አንድ ጥያቄ ባነብና የእናንተ መልስ ከምርጫ ውስጥ አንድ ቁጥር ላይ ካለ ተነስታችሁ ትቆማላችሁ። እኔ የምጠይቃችሁ ጥያቄና የእናንተ መልስ ማናችሁም ብትሆኑ የእናንተ መልስ እዛ ውስጥ አንድ ቁጥር ላይ ካለ ምን ታደርጋላችሁ? ተነስታችሁ ትቆማላችሁ። እስቲ ሁላችንም አንዴ ተነስተን እንቆም። በጣም አሪፍ። እሺ አሁን እንቀመጣለን። እሺ ምናልባት ደግሞ የእናንተ መልስ ደግሞ ሁለት ቁጥር ላይ ካለ እዛው በተቀመጣችሁበት ትሆናላችሁ ማለት ነው። ልክ አሁን እንደተቀመጣችሁበት እዛው ትቀመጣላችሁ። መልሳችሁ ስንት ቁጥር ላይ ካለ? ሁለት ቁጥር ላይ ምን ታደርጋላችሁ? ትቀመጣላችሁ። በጣም አሪፍ። ምናልባት ደግሞ መልሳችሁ 3 ቁጥር ላይ ካለ ተነሱና እጃችሁን ትዘረጋላችሁ ማለት ነው። ስለዚህ አንድ ጊዜ ተነስተን እጃችንን እንዘርጋ። በጣም አሪፍ። እሺ ምናልባት ደግሞ እንደዚሁ እንዳላችሁ ድጋሚ እንዳላስነሳችሁ መልሳችሁ 4 ቁጥር ላይ ካለ እጃችሁን ወደ ላይ ታደርጋላችሁ። እስቲ እጃችሁን ወደ ላይ። በጣም አሪፍ። ስለዚህ እንደዚህ እንጫወታለን ማለት ነው። ቁጭ እንላለን አሁን ሁላችንም። እሺ ቁጭ እንላለን አሁን ሁላችንም። ስለዚህ ጥያቄዎቹን ታዳምጣላችሁ፣ መልሳችሁ ያለበትን ታሳዩኛላችሁ። መልሳችሁ 1 ከሆነ ተነስታችሁ ትቆማላችሁ። መልሳችሁ 2 ከሆነ ትቀመጣላችሁ። መልሳችሁ 3 ከሆነ እጃችሁን ወደ ጎን ታደርጋላችሁ። መልሳችሁ ደግሞ 4 ከሆነ እጃችንን ወደ ላይ ታደርጋላችሁ ማለት ነው። በጣም አሪፍ። እሺ የመጀመሪያው ጥያቄ ስንት ወንድሞችና እህቶች አሏችሁ?
እሺ ብዙ ልጆች አንዳንድ ልጆች እጃቸውን ወደ ላይ፣ አንዳንድ ልጆች እጃቸውን ወደ ጎን፣ አንዳንዶች ቁጭ ብለዋል፣ አንዳንዶች ደግሞ ቆመዋል። በጣም አሪፍ። እሺ አሁን ላይ ያሸነፈው ብዛት ያለው ቁጥር 3 ቁጥር ነው። 3 ቁጥር ነው። ስለዚህ ለሶስት ቁጥሮች ልክ እንደ ቅድሙ እናጨበጭብላቸዋለን። እስቲ እጃችንን እንወጥረው። አንድ። በጣም አሪፍ። እሺ አዳምጡኛ ከኔ ጋራ። አንዳንድ ልጆች አይናቸው እኔ ጋራ አይደለም። ስለዚህ የሁላችሁም አይን ማን ጋር ነው መሆን ያለበት? እኔ ጋራ። ስለዚህ ሁላችሁም አይናችሁን ወደ እኔ። በጣም አሪፍ አመሰግናለሁ። እሺ ቀጣዩ ጥያቄ ደግሞ ምን አይነት የቤት እንስሳ አለህ ወይም ደግሞ እንዲኖርህ ትፈልጋለህ ወይም ትፈልጊያለሽ? ምን አይነት የቤት እንስሳ አላችሁ ወይም ደግሞ እንዲኖራችሁ ትፈልጋላችሁ የሚል ነው። አንድ ቁጥር ላይ ያለው ውሻ ነው። ሁለት ቁጥር ላይ ያለው ድመት ነው። ሶስት ቁጥር ላይ ያለው አሳ ነው። አራት ቁጥር ላይ ደግሞ ሌላ ነገር ከድመት ከውሻ ከአሳ ውጭ የሆነ ሌላ አይነት እንስሳ ነው ያለኝ ወይም ደግሞ እንዲኖረኝ የምፈልገው የሚል ነው። መልሶቻችንን ቶሎ እናሳያለን። እሺ በጣም አሪፍ። እሺ ስለዚህ የአሁኑ መልስ አሸናፊ አንድ ቁጥር ነው። ስለዚህ ለአንድ ቁጥር ሁላችንም እጆቻችንን ሰፋ አድርገን እናጨበጭባለን። አንድ። በጣም አሪፍ። ሁላችንም እንቀመጣለን። እሺ ዛሬ እንኳን ለጌታችን ለኢየሱስ ክርስቶስ የገና በዓል ወይም ደግሞ የልደት መታሰቢያ በሰላም አደረሳችሁ። ታዲያ ዛሬ የመሪ ቃላችን የኋለኛው ፊት የሆነበት ወይም ደግሞ ሩቅ የነበረው አሁንም ድረስ የሚታሰብበት ጊዜያችን ነው። ታዲያ ጌታችን ኢየሱስ ክርስቶስ ከመጣ 2000 ዓመት በላይ አሳልፏል። ነገር ግን አሁንም ድረስ ልደቱን እያሰብን እንቆያለን ማለት ነው። በጣም አሪፍ። ስለዚህ ይህንን እያሰብን እንቆያለን ማለት ነው። እሺ ዛሬ ግን አንድ ላይ በምንቆይባቸው ጊዜያት የክፍል ህጎች ይኖሩናል። እዚህ ያለንበት ሁላችንም በህግ እንንቀሳቀሳለን ማለት ነው። በጣም አሪፍ። እሺ ህጎቹን እኔ ነግራችኋለሁ፣ እናንተ ደግሞ በደንብ ታዩኛላችሁ ማለት ነው። እሺ የመጀመሪያው ህግ አሁን ሳያችሁ አቀማመጣችሁ በጣም አሪፍ ነው። ነገር ግን አንዳንድ ልጆች አቀማመጣቸው ትንሽ ሸፈፍ ብሎ ጓደኛቸውን ተደግፈው ምናምን ነው። ስለዚህ ሁላችንም አቀማመጣችን በስነ ስርዓት ይሆናል። እኔን ለማየት እንዲመቻችሁ ሆናችሁ ትቀመጣላችሁ ማለት ነው። ሁለተኛው ህግ ደግሞ መመልከት ነው። ታዲያ መመልከት የሚለው ህጋችን የምንመለከተው ከኋላ ያሉትን ሰዎች ነው እንዴ? እሺ እርስ በርስ ጓደኞቻችሁን ነው እንዴ? የምትመለከቱት ማንን ብቻ ነው? እዚህ ጋር ወጥቶ የሚያስተምረውን አስተማሪ ብቻ ነው የምትመለከቱት። ታዲያ ሶስተኛው ህጋችን ደግሞ እጅ ማንሳት የሚል ነው። ታዲያ እጅ የምናነሳው በስነ ስርዓት እጃችንን ከፍ ነው የምናደርገው። ነገር ግን አንዳንድ ልጆች ሚስተር እኔ ምረጠኝ ማለት በፍጹም አይቻልም። ሁላችንም እዚህ ጋር ወጥተው የሚያስተምሩ አስተማሪዎች ስለምትታዩን እንመርጣችኋለን። ስለዚህ ሁላችሁም ትታዩኛላችሁ። ስለዚህ እስቲ አንድ እጃችሁን ሁላችንም ከፍ እናደርጋለን። በጣም አሪፍ። ሁላችሁም ትታዩኛላችሁ። በጣም አሪፍ። እሺ ቀጣዩ ህጋችን ደግሞ ምን ይመስላችኋል? ጸጥታ። አዎ ጸጥታ። ጓደኞቻችሁ ጋር ማውራት ወይም ደግሞ ቀስ እያላችሁ ሚስ አላየችኝም እያላችሁ ማውራት በፍጹም አይቻልም። ታዲያ ሁላችሁም ጸጥ ብላችሁ ወደ ማን ታያላችሁ? እዚህ ጋር ወጥቶ የሚያስተምረውን አስተማሪ ጋር ታያላችሁ ማለት ነው። በጣም አሪፍ። ስለዚህ ይሄ ህጋችን ነው። ታዲያ አንድ ጊዜ ከኔ ጋር እንደዚህ እንዳለን እስቲ ሁላችንም አንድ ሁለት
በጣም አሪፍ። ስለዚህ አሁን ማውራት የሚፈቀድለት እዚህ ጋር ወጥቶ የሚያስተምር አስተማሪና መልስ ልትመልሱ ስትል የተመረጠ ተማሪ ብቻ ነው ሊያወራ የሚችለው ማለት ነው። በጣም አሪፍ። የመጨረሻው ህጋችንና ሁልጊዜም ልናደርገው የሚገባ ህጋችን መጸለይ ነው። ምንድነው? መጸለይ። በጣም አሪፍ። መጸለይ ማለት እኛ ከእግዚአብሔር ጋር የምንገናኝበት ሂደት ነው። ታዲያ እኛ ለእግዚአብሔር ሐሳባችንን የምንነግርበት፣ እግዚአብሔርም ደግሞ ለእኛ መልሱን የሚነግርበት ሂደት ነው ማለት ነው። ስለዚህ ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። የጸሎት እጅ ሰርተን አንገቶቻችንን ዝቅ አድርገን እንጸልያለን። እሺ፣ እግዚአብሔር አምላካችን ሆይ ስለዚህ ጊዜ እናመሰግንሃለን። ስለረዳህን ስላገዝከን እናመሰግንሃለን። እግዚአብሔር አሪፍን ጊዜ ማሳለፍ እንድንችል አንተ እርዳን። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። በጣም አሪፍ፣ በጣም አሪፍ። እሺ፣ ዛሬ እኔ ፈንዲሻ ስላችሁ የምትሉ ነገር አለ። ነገር ግን ከዚህ በፊት ፈንዲሻ ሲፈነዳ አይቶ የሚያውቅ ልጅ አለ? ፈንዲሻ ሲፈነዳ አይቶ የሚያውቅ ልጅ አለ? እንዴት እንደሚፈነዳ የሚነግረኝ ልጅ እስቲ፣ እንዴት እንደሚፈነዳ የሚነግረኝ ልጅ። እሺ፣ ይዘላል አይደለ? ያለ ይዘላል አይደለ? በጣም አሪፍ። ታዲያ እኔ ደግሞ ፈንዲሻ ስላችሁ ዝልል ብላችሁ የምትሉትን ነገር ይዤ መጥቼላችኋለሁ። እሺ፣ ከእናንተ መሃል ማንበብ የሚችል ሰው አለ? ይሄኛውን ማንበብ የሚችል ሰው አለ? እሺ፣ ይወደኛል እግዚአብሔር። ታዲያ እኔ ፈንዲሻ ስላችሁ ዝልል ብላችሁ ይወደኛል እግዚአብሔር ትላላችሁ። ታዲያ ሁለተኛ ጊዜ ደግሞ ፈንዲሻ ስላችሁ ደግሞ እግዚአብሔር ይወደኛል ትላላችሁ። ታዲያ የዛሬው ቀን የኋለኛው ፊተኛ የሆነበት ቀን ስለሆነ ታዲያ እኛ ደግሞ ከፊት ለፊት የነበረውን ወደ ኋላ የነበረውን ወደ ፊት ለፊት አድርገን ምን እናደርጋለን? እንለዋለን ማለት ነው። ስለዚህ ፈንዲሻ ለማለት ዝግጁ ናችሁ? ለመፈንዳት ዝግጁ ናችሁ? ለመፈንዳት ዝግጁ እንላለን። በጣም አሪፍ። እሺ፣ ታዲያ ፈንዲሻ ስላችሁ ይወደኛል እግዚአብሔር ትላላችሁ ማለት ነው። ዝግጁ ናችሁ? ዝግጁ ግን አትመስሉ። ዝግጁ ናችሁ? ፈንዲሻ ይወደኛል እግዚአብሔር። እሺ፣ ይሄ ትንሽ ድምጻችሁ ቀነስ ብሏል። አንድ ጊዜ ፈንዲሻ ይወደኛል እግዚአብሔር። በጣም አሪፍ። ስለዚህ እንቀመጣለን። ይህንን እንዳትረሱት። ዛሬ አንድ መዝሙር ከኔ ጋር እንዘምራለን። ታዲያ ያም የምንዘምረው መዝሙር ስለሚያወራው ነገር እነግራችኋለሁ። ምናልባት ከዚህ በፊት ሕፃን ልጅ ሲወለድ አይታችሁ ታውቃላችሁ አይደለ? ሕፃን ልጅ ሲወለድ አይታችሁ ታውቃላችሁ አይደለ? ታዲያ ያ ሕፃን ልጅ ግን ምናልባት የንጉሥ ልጅ ቢሆን፣ ምናልባት ደግሞ ትልቅ የባለስልጣን ልጅ ቢሆን የሚወለድበትን ነገር አስቡት። ምን ያህል በሚያምር ቦታ ላይ ነበር የሚወለደው አይደለ? ነገር ግን ጌታችን ኢየሱስ ክርስቶስ እሱ አምላክ ሆኖ ሳለ በበረት ተወልዷል። ታዲያ እሱ ደግሞ ፍቅር፣ ክብር የሆነ አምላክ ነው። ስለዚህ ስለሱ አንድ መዝሙር እንዘምራለን። ምናልባት ይህን መዝሙር ከዚህ በፊት ታውቁት ይሆናል። ፍቅር ተወለደ የሚለውን መዝሙር የሚያውቀው ልጅ አለ ከመካከላችሁ? በጣም አሪፍ። እሺ፣ ምናልባት የምታውቁት ካላችሁ ከኔ ጋራ ድምጻችሁ ከፍ ሳይል ዝቅ አድርጋችሁ ድምጻችሁን ከኔ ጋራ ትዘምሩታላችሁ ማለት ነው። እኔ ግን ለማታውቁት ልጆች አንድ ጊዜ እዘምርላችኋለሁ ማለት ነው። እሺ፣ ለመዘመር 1 2 3 ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ፣ ሰማይ ወረደ፣ ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ፣ ከሰማይ ወረደ፣ መላእክት የሚዘዱለት የሚንቀጠቀጡለት፣ ከክብሩ ተዋረደ እኛንም ወደደ። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ፣ ከሰማይ ወረደ። የሚገርም የሚደንቅ ነው የእግዚአብሔር ፍቅር፣ የሚስተካከለው በሰማይ በምድር። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ፣ ከሰማይ ወረደ።
ታላቁን ፍቅር ያያችሁ በእርሱ የታመናችሁ ዘውትር ጌታን አመስግኑ ስለ መዳናችሁ። ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ። በጣም አሪፍ በጣም አሪፍ። እሺ ታዲያ ልጆችዬ ፍቅር ተወለደ ማለት ምናልባት በየሰፈሮቻችሁ ያሉ ፍቅር የሚባል ጓደኛችሁ ወይም ደግሞ የምታውቁ ሰው ተወለደ ማለት አይደለም። ፍቅር ተወለደ ሲል ጌታችን ኢየሱስ ክርስቶስ ለኛ ሲል እንደተወለደ ያሳያል ማለት ነው። ታዲያ ከሰማይ ሲል ጌታችን ኢየሱስ ክርስቶስ ከየት ነው የመጣው? ከሰማይ። ታዲያ ከሰማይ ድረስ እኛም ብሎ ወደዚህ ምድር መጣ ማለት ነው። ታዲያ መላእክት የሚሰግዱለት የሚንቀጠቀጡለት ማለት ታዲያ መላእክት እሱ አምላክ ስለሆነ የሚያመልኩት የሚሰግዱለት እንደማለት ነው። ታዲያ ከክብሩ ወረደ እኛንም ወደደ ማለት እግዚአብሔር ላንተ ላንቺ ለኔ ሲል ከክብሩ እንደወረደና ታዲያ ደግሞ እኛንም በጣም እንደሚወደን ያስረዳን ማለት ነው። ታዲያ የሚገርም የሚደንቅ ነው የእግዚአብሔር ፍቅር ማለት። ታዲያ ላንተ ላንቺ ለኔ ያለው ፍቅር እግዚአብሔር በጣም የሚገርም እንደሆነ ያስረዳል ማለት ነው። ታዲያ የሚስተካከለው የለም በሰማይ በምድር። ምናልባት አንዳንድ ልጆች የሚስተካከለው የሚለውን ቃል ላታውቁት ትችላላችሁ። ነገር ግን የሚስተካከለው የሚለው ቃል የሚወዳደረው እንደማለት ነው። ታላቁን ፍቅር ያያችሁ ማለት ታዲያ ጌታችን ኢየሱስ ክርስቶስ ያደረገልን ለኛ ፍቅር የሰጠንን የሚያሳይ ታዲያ እያንዳንዳችን ደግሞ ያንን ፍቅር ልንቀምስ እንደሚገባ ያስረዳል ማለት ነው። ምናልባት በዚህ መካከል ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በመቀበል ይህንን ታላቅ ፍቅር ልትቀበሉ ልትቀላቀሉ ትችላላችሁ ማለት ነው። አንተ ደግሞ በጌታ ኢየሱስ አምነህ የዳንክ ወይም ደግሞ አንቺ በጌታ ኢየሱስ አምነሽ የዳንሽ ጌታ ኢየሱስ ክርስቶስ ላንተ ላንቺ ብሎ መጥቶ እንደተሰቀለ እንደሞታለች ስላመናችሁ እግዚአብሔርን ልታመሰግኑት ይገባል ማለት ነው። በጣም አሪፍ። ስለዚህ አንድ ጊዜ መዝሙሩን አንድ ላይ እንዘምራለን ማለት ነው። መዝሙሩን አንድ ላይ እንዘምራለን። አሁን ቀላል ነው መዝሙሩ። ለመዘመር ዝግጁ ናችሁ? እሺ። ስለዚህ ትንሽ ድምጻችሁን ከፍ አድርጋችሁ ከኔ ጋር ትዘምራላችሁ ማለት ነው። እሺ። ለመዘመር 1 2 3 ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ መላእክት የሚሰግዱለት የሚንቀጠቀጡለት ከክብሩ ተዋረደ እኛንም ወደደ ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ። የሚገርም የሚደንቅ ነው የእግዚአብሔር ፍቅር የሚስተካከለው የለም በሰማይ በምድር ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ ታላቁን ፍቅር ያያችሁ በእርሱ የታመናችሁ ዘውትር ጌታን አመስግኑ ስለ መዳናችሁ ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ። ፍቅር የሆነው እግዚአብሔር ጌታ ኢየሱስ ክርስቶስ ስለተወለደልን በጣም ደስተኞች ነን። እሺ ጸባዖት አንድ ነገር ልሰጥህ ነበረ። ይሄንን ስጦታ ላንተ ነው ያመጣሁት። አዎ ላንተ ነው ያመጣሁት። በጣም አብረኸኝ ስትሆን ከኔ ጋር ስትጫወት ከኔ ጋር ስትሰራ በጣም ደስ ይለኛል። ስለዚህ ላንተ ነው ያመጣሁት በጣም ስለምወድህ። እሺ አመሰግናለሁ። አዎ በእርግጥ ምንም ግን ብወድህ ይሄንን ስጦታ ሰጥቻለሁ፣ ግን 6000 ብር እንድትሰጠኝ እፈልጋለሁ። 6000 ብር? አዎ 6000 ብር ትሰጠኛለህ ይሄን ስጦታ ስለሰጠሁህ። እንዴ ስጦታ እኮ በነፃ የሚሰጥ ነገር ነው። አንቺ ግን 6000 ብር ለምን ትጠይቂኛለሽ? አዎ በእርግጥ ግን እኔ ይሄንን ስገዛ 6000 ብር አውጥቶኛል። እንደውም የጌጡን አላስጨመርኩም አንተን በጣም ስለምወድ። ስጦታው ግን 6000 ብር ስለሚያስፈልግ እባክህ 6000 ብር ትሰጠኛለህ። እኔ 6000 ብር የለኝም። ስጦታውን መውሰድ ትችላለሽ።
ስጦታውማ ሰጠው፣ ግን 6000 ብር በቃ መስጠት አለብህ ለኔ። እኔ ግን 6000 ብር የለኝም። እሺ ልጆች፣ ምናልባት እኛ ስጦታ ሲሰጠን ስጦታውን በነፃ ነው የምንወስደው ወይስ ደግሞ ልክ አሁን እንዳየነው ከፍለነው ነው የምንወስደው? በነፃ ነው አይደለም የምንወስደው? አዎ። ታዲያ መጽሐፍ ቅዱሳችንም ደግሞ እንዲሁ በነፃ ምንም ሳናደርግ ስለተሰጠን ስለ አንድ ስጦታ እነግራችኋለሁ ማለት ነው። ታዲያ የምነግራችሁ ከመጽሐፍ ቅዱስ ወይም ደግሞ ከእግዚአብሔር ቃል ነው። ልጆች ይሄ ምን እንደሆነ ታውቃላችሁ አይደል? ምንድነው ይሄ? መጽሐፍ ቅዱስ። በጣም ጥሩ። መጽሐፍ ቅዱስ ማለት እግዚአብሔር እኛ ሰዎች እንድናነበው እንድንማረው ለኛ ለልጆች ሁሉ የሰጠን እውነተኛ መጽሐፍ ነው ማለት ነው። ታዲያ መጽሐፍ ቅዱስ ግን በስንት እንደሚከፈል የሚያውቅ ጎበዝ ልጅ ጭንቅላቱን ያዝልኝ ቶሎ ብሎ። እሺ፣ በሁለት ምንና ምን? አዲስ ኪዳንና ብሉይ ኪዳን። በጣም በትክክል አዲስ ኪዳንና ብሉይ ኪዳን በመባል ለሁለት ይከፈላል። አሁን ደግሞ የምጠይቀውን ጥያቄ የሚመልሰልኝ ልጅ ቶሎ ብሎ ትከሻውን ይዝልኛል። ኤፌሶን አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው የሚገኘው? እሺ፣ እሷን የሚያግዝ ጎበዝ ልጅ። ኤፌሶን አዲስ ኪዳን ወይስ ብሉይ ኪዳን ነው? እሺ፣ አዲስ ኪዳን። በጣም ጎበዝ። ኤፌሶን አዲስ ኪዳን ላይ ይገኛል። ዛሬ የማነብላችሁ ከኤፌሶን መጽሐፍት ነው ማለት ነው። ከኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ አነብላችኋለሁ። ኤፌሶን ምዕራፍ 2 ቁጥር 8 እኔ አነባለሁ፣ እናንተ በደንብ ታዳምጣላችሁ ልጆች። ምናልባት መጽሐፍ ቅዱስን ይህንን ክፍል ማንበብ ከፈለጋችሁ ማውጫው ላይ ኤፌሶን ብላችሁ መጀመሪያ ትፈልጋላችሁ። እዚች ጋር ኤፌሶን የሚለውን ትፈልጉና ከዛ በኋላ ምዕራፍ ደግሞ እዚች ጋር ይጻፋል። ምዕራፍ መሀል ላይ ይጻፋል። አንዳንድ መጽሐፍ ቅዱሶች ደግሞ ትልቅ አድርገው ይጽፋሉ። ቁጥር ደግሞ እዚች ጋር ይጻፋል ማለት ነው። እኔ መጀመሪያ አነብላችኋለሁ። ኤፌሶን ምዕራፍ 2 ቁጥር 8 እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እሺ ልጆች፣ እስቲ አሁን እናንተ በጣም ጎበዝ ስለሆናችሁ አብራችሁኝ ደግሞ ታነባላችሁ ማለት ነው። ትሞክራላችሁ ማንበብ? የሚሞክር ልጅ አለ? እሺ፣ እስቲ የሚሞክር ልጅ ትንሽ የሚከብዳችሁ ይመስለኛል፣ ምክንያቱም ስለማይታይ። አሁንስ ይታያችኋል? ለሁላችንም ይታየናል አይደለ? እሺ፣ እዚህ ጋር ጸጋው በእምነት ብሎ ነው የሚጀምረው፣ ግን እኛ ስንጀምር ከዚች ጋር እንጀምራለን። ኤፌሶን ምዕራፍ 2 ቁጥር 8 እንልና ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ብለን መጨረሻ ላይም ድጋሚ ኤፌሶን ምዕራፍ 2 ቁጥር 8 እንላለን ማለት ነው። እሺ፣ እስቲ አንድ ላይ ለማለት 1 2 3 ኤፌሶን ምዕራፍ 2 ከቁጥር 8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ኤፌሶን ምዕራፍ 2 ከቁጥር በጣም ጎበዝ ልጆች። ኤፌሶን ቅድም እንዳልኳችሁ የመጽሐፉ ክፍል ነው፣ ወይም ደግሞ መጽሐፍ ቅዱስ ውስጥ ብዙ ክፍሎች ስላሉ ከነሱ አንዱ ኤፌሶን ይባላል፣ ከመጽሐፍ ቅዱስ ማለት ነው። 2 ደግሞ የመጽሐፍ ቅዱሱ ምንድን ነው? ምዕራፍ ነው። 8 ደግሞ የመጽሐፍ ቅዱሱ ምንድን ነው? ቁጥሩ ነው ማለት ነው። ስለዚህ አንድ ላይ ስናነብ ኤፌሶን ምዕራፍ 2 ቁጥር 8 እንላለን ማለት ነው። ጸጋው በእምነት ማለት ጸጋው ማለት እግዚአብሔር ለእኔ ለአንተ ለአንቺ ለሁላችንም የሰጠን ድንቅ የሆነ ስጦታ ነው ማለት ነው። ታዲያ በእምነት አድኗችኋልና ይላል። እግዚአብሔር ይህን የሰጠን ስጦታ በእምነት ነው። ማለትም ይህን ስጦታ እግዚአብሔር ሰጥቶኛል ብለን ስናምን አድኗችኋልና ማለት ደግሞ ከምን መሰላችሁ? ምንድን ነው? ከኃጢአታችን ነው። እኛ ሁላችንም አንቺ ሁላችንም በምድር ላይ ያሉ ሰዎች በሙሉ ኃጢአተኞች ነን። ታዲያ ከኃጢአታችን መዳን እንችላለን በማመን ማለት ነው። በኢየሱስ ክርስቶስ በማመን ወይም እግዚአብሔር በሰጠን ስጦታ በማመን በኃጢአታችን መዳን እንችላለን። ታዲያ ይህም የእግዚአብሔር ስጦታ ነው እንጂ ይላል። ይህ ምናልባት አንዳንድ ሰዎች ምን ብለው ያስባሉ መሰላችሁ? እኔ ይህንን ያገኘሁት ምናልባት በጣም ጥሩ ስራ ሰርቼ ነው፣ ለሰዎች ገንዘብ ሰጥቼ ነው፣ ወይ ብዙ ምግብ አብልቼ ነው ብለው ሊያስቡ ይችላሉ። ወይም ደግሞ በቃ እኔ ምንም ኃጢአትን አልደባደብም፣ አልሰርቅም፣ ስለዚህ ይህ እኔ ራሴ ያመጣው ስጦታ ነው ብለው ያስባሉ። ወይም የተሰጠኝ
ስጦታ ነው ብለው ያስባሉ። ነገር ግን በፍጹም አይደለም። ይህ ከኃጢአታችን የምንድንበት ትልቁ ስጦታ እግዚአብሔር ለእኔና ለእናንተ የሰጠን ነው ማለት ነው እንጂ ማንም ከስራው አይደለም። ምን ማለት ነው? ከእናንተ አይደለም ማለት በፍጹም እናንተ በሰራችሁት ስራ ሳይሆን እግዚአብሔር ራሱ በሰጠ የራሱ ስጦታ ነው ማለት ነው። ስለዚህ ምናልባት በዚህ መካከል የምትገኙ የምትመለከቱን በቴሌቪዥንም የምትመለከቱን አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያላመንክ ወይም ያላመንሽ ካለሽ እናንተ በጌታ በኢየሱስ ክርስቶስ በማመን ከኃጢአታችሁ ልትድኑና ይሄንን ድንቅ ስጦታ ልትቀበሉ ትችላላችሁ ማለት ነው። ምናልባት ደግሞ በዚህ መካከል ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያመነ ካለ እናንተ ይሄንን የተሰጣችሁን ስጦታ በጣም ደስ እያላችሁ ማመስገን አለባችሁ ማለት ነው። እግዚአብሔር ሆይ ስለሰጠኸኝ ስጦታ በጣም አመሰግናለሁ ብላችሁ እግዚአብሔርን ማመስገን አለባችሁ ማለት ነው። እሺ አሁን ይሄንን አንዴ እንበለውና ከዛ ደግሞ በጨዋታ መልክ አንዴ ይሄንን የመጽሐፍ ቅዱስ ቃል ጥናት ጥቅሳችን አብረን እንላለን ማለት ነው። እሺ ከዚህ ነው የምንጀምረው። እሺ እዚህ ጋር ከኤፌሶን ነው የምንጀምረው። አንድ ላይ ለማለት 1 2 3 ኤፌሶን ምዕራፍ 2 ከቁጥር 8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ኤፌሶን ምዕራፍ 2 ከቁጥር አንተ ደግሞ የደረሰበት ሰው ይጫወታል ማለት ነው። እሺ ለኔ ስጠኝ። ለኔ
በጣም ጎበዝ። እሺ አሁን ሁላችንም እንላለን። ሁላችንም ለመጨረሻ ጊዜ ለማለት ድምጻችን ጮክ አድርገን እሺ፣ ግን እያነበብን 1 2 3 ኤፌሶን ምዕራፍ 2 ከቁጥር 8 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ኤፌሶን ምዕራፍ 2 ከቁጥር አው ልጆች ጸጋው በእምነት አድኖናል። ታዲያ ያ ጸጋ ደግሞ ከኛ ሰርተን ያገኘው ሳይሆን እግዚአብሔር ለኛ በነፃ የሰጠን ነፃ ስጦታ ነው ማለት ነው። እሺ አሁን ደግሞ የቅድሙን መዝሙር እንደወደዳችሁት ፊታችሁ ላይ እያየው ስለሆነ አንድ ጊዜ ብደግመው ቅር አይላችሁም አይደል? አንድ ጊዜ እንዘምረዋለን ማለት ነው። በጣም አሪፍ። እሺ ስለዚህ አሁን ደግሞ ቅድም ከነበረን ድምፅ ከፍ አድርገን ምን ዘምረው። ታዲያ ድምጻችን ቅድም እዚህ ጋር ነበረ። አሁን ደግሞ ጣራውን እስኪዘጋ ድረስ ጮክ ብለን እንዘምራለን ማለት ነው። ለመዘመር 1 2 3 ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ መላእክት የሚዘምሩለት የሚንቀጠቀጡለት ከክብሩ ተዋረደ እኛንም ወደደ ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ የሚገርም የሚደንቅ ነው የእግዚአብሔር ፍቅር የሚስተካከለው የለም በሰማይ በምድር ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ ታላቁን ፍቅር ያያችሁ በእርሱ የታመናችሁ ጌታን አመስግኑ ስለ መዳናችሁ ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ እሺ ልጆች እስቲ አንድ ጥያቄ ልጠይቃችሁ በጣም ጎበዝ ስለሆናችሁ ይሄንን ጥያቄ ትመልሱታላችሁ ብዬ አስባለሁኝ እሺ እስቲ ስጦታ ቢሰጠው በጣም ደስ የሚለው ሰው ማን ነው ስጦታ ቢሰጠው በጣም ደስ የሚለው ሰው ሁላችሁም ደስ ይላችኋል እሺ አሁን በድጋሚ ልጠይቃችሁ በጣም የምትወዱት ስጦታ ምንድነው በጣም የምትወዱት ስጦታ ቢሰጣችሁ ምንድነው አሻንጉሊት አሻንጉሊት ደስ ይላታል እሺ ውሻ እሷ ደግሞ ውሻ ቢሰጣት በጣም ደስ ይላታል የመጨረሻ ጊዜ መኪና ትልቁን ነው ወይስ የመጫወቻውን ትልቁን እሱ ደግሞ ትልቁን መኪና ቢሰጠው በጣም ደስ ይላል አመሰግናለሁ አዎ ልክ ናችሁ ስጦታ ሁሉም ሰው በጣም የሚወደው በጣም እንዲሰጠው የሚፈልገው ነገር ነው ትክክል ናችሁ ታዲያ ብዙ አንዳንድ ሰው እሺ አመሰግናለሁ አሁን እኔ ደግሞ ሰሙኛላችሁ አንዳንድ ሰዎች የተለያዩ አይነት ስጦታዎች እንዲሰጣቸው ይፈልጋሉ በጣም ትልልቅም በጣም ትንንሽም ማለት ነው ታዲያ ስጦታ የሚሰጠው ሰው ለሚሰጠው ሰው ለምሳሌ ስጦታ የሚሰጠው ሰው በጣም የሚወደው ሰው ነው አይደል ስጦታ የሚሰጠው ለምሳሌ እኔ በጣም ለምወደው ለማስተምረው ልጅ ወይም ደግሞ በጣም ለምወደው ጓደኛዬ ስጦታን ልሰጥ እችላለሁ ማለት ነው አዎ ታዲያ ስጦታ የሚሰጠው ከሚወደድ ሰው ነው ማለት ነው ታዲያ እግዚአብሔርም እኔን አንተን አንቺን ሁላችንንም ስለሚወደን አንድ በጣም አስደናቂ ስጦታን ሰጥቶናል ማለት ነው ምክንያቱም እግዚአብሔር
ፍቅር ስለሆነ እግዚአብሔር አንተን አንቺን በጣም ስለሚወደን ስጦታ ሰጥቶናል ማለት ነው። እግዚአብሔር ሁላችንም እንደሚወድ መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ እንዲህ ይላል፣ እርሱ አስቀድሞ ወዶናልና ይላል። ይህ ማለት እርሱ ማለት እግዚአብሔር ነው። እግዚአብሔር ሁላችንም ይወደናል፣ አንተን አንቺን ይወዳል። ደግሞ እግዚአብሔር በጣም ስለሚወደን በጣም ብዙ ፍጥረታትን ፈጥሮልናል። እስቲ እግዚአብሔር ከፈጠራቸው ነገሮች የሚነግረኝ ጎበዝ የሆነ ልጅ ምን ያደርጋል መሰላችሁ? ልንገራችሁ። በጣም ጎበዝ የሆነ ልጅ መጀመሪያ እግዚአብሔር የፈጠረውን በአይምሮ ያስባል። በአይምሮአችሁ አስቡ እግዚአብሔር የፈጠረውን ነገር ልትነግሩኝ። እኔ 1 2 3 ስላችሁ እግዚአብሔር የፈጠረውን ነገር ሁሉ ትነግሩኛላችሁ ማለት ነው። 1 2 3 እሺ፣ ሰማይና ምድር ሰምቻለሁ፣ ሰውን ሰምቻለሁ። እስቲ እግዚአብሔር ሌላ የፈጠረው ፍጥረት አለ እንዴ? አሁንም ቆይ 1 2 3 እንስሳትን፣ እጽዋትን እግዚአብሔር ምን አድርጓል? ፈጥሯል። እግዚአብሔር የሁሉም ነገር ፈጣሪ ነው። ከሁሉ በላይ ደግሞ ያንተን ያንቺ የኔ የሁላችንም ሰዎች ፈጣሪ ነው ማለት ነው። እግዚአብሔር ደግሞ ቅዱስ ነው። ቅዱስ ነው ማለት ምንም ኃጢአት ሰርቶ አያውቅም። ደግሞ እሱ በመንግስተ ሰማያት ይገኛል ማለት ነው። ታዲያ እኔና እናንተን በጣም ስለሚወደድ አንድ ትልቅ ድንቅ ስጦታ ሰጥቶናል ማለት ነው። ዛሬ እሱን ስጦታ ቀስ እያልን እየከፈትን እናየዋለን ማለት ነው። ታዲያ እግዚአብሔር ከሰጠን ድንቅ ስጦታ መካከል ትልቁ የሆነውን ስጦታ ወደዚህ ምድር መላክ ፈልጎ ነበር። ነገር ግን ለመላክ ሲፈልግ አንድ ሰው ያስፈልገው ነበር። ታዲያ ቀስ ብለን የስጦታውን ትንሹን ክፍል ስንገልጸው ይህችን ማርያምን እንመለከታለን። ማርያም እግዚአብሔር በጣም እኛን የወደደበትን ፍቅር ሊገልጽበት የመረጣት አንድ ሴት ናት ማለት ነው። ማርያም ምናልባት እንደኔና እንደናንተ በጣም ትንሽ ሆና እያደገች እያለ ነው። ታዲያ እግዚአብሔር ለኛ መስጠት የፈለገውን ስጦታ በማርያም በኩል ማድረግ ፈልጎ ነበር። ምክንያቱም እሷ እግዚአብሔርን የምትወድና እግዚአብሔርን የምትፈራ ሴት ናት ማለት ነው። ታዲያ አንድ ቀን መልአኩ ወደ ማርያም በመምጣት በጣም የሚገርም ነገር ነገራት። መላእክት ማለት የእግዚአብሔር መልእክተኛ ማለት ነው ልጆች። ታዲያ ወደ ማርያም መጥቶ እግዚአብሔር አንድ ነገር እንዳሰበ እሱም ድንቅ የሆነውን ስጦታ በእሱ አማካኝነት ወደ ምድር እንደሚልክ በሆዷ ውስጥ አስቀምጦ በጣም ደስ የሚል ሁሉንም ዓለምን ሁሉ ሊገዛ የሚችል ትልቅ ድንቅ ስጦታ በእሷ ምክንያት ወደ ምድር እንደሚልክ ነገራት ማለት ነው። ታዲያ ይህንን ነገር ሲነግራት በጣም አስገራሚ ነገር ነው። ምክንያቱም እሷ ለምን እየተዘጋጀች ነበር መሰላችሁ? ለማግባት እየተዘጋጀች ነበር። ታዲያ ደግሞ በዛም ጊዜ ባህል አሁንም ቢሆን አንድ ሰው ሳያገባ መውለድ በፍጹም የተከለከለ ነው ማለት ነው። ታዲያ ይሄንን ስትሰማ ምናልባት ለሷ በጣም አስደንጋጭ ነበር። ግን ደግሞ እግዚአብሔር የፈለገው ነገር እንዲሆን በልቧ ፈቅዳ ነበር። እግዚአብሔርን ታዛ ነበር ማለት ነው። ምናልባት አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያመንክ ወይም ያመንሽ ልጆች እናንተም እግዚአብሔርን መታዘዝ አለባችሁ ማለት ነው። መጽሐፍ ቅዱስ ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ምን እንደሚል ላንብብላችሁ። ምዕራፍ 14 ቁጥር 15 እንደዚህ ይላል፣ ብትወዱስ ትእዛዜን ጠብቁ ይላል። ምን ማለት ነው? እግዚአብሔርን የምንወድ ልጆች ነን እኛ ካልን የእግዚአብሔርን ትእዛዝ መጠበቅ አለብን ማለት ነው። ምናልባት እግዚአብሔር ደግሞ ካዘዙን ትእዛዛቶች አንዱ እናትና አባቶቻችን ወይም ታላላቆቻችንን አሳዳጊዎቻችንን ማክበር እንዳለብን ነው። ስለዚህ የእግዚአብሔርን ትእዛዝ ወላጆቻችንን በመታዘዝ እናከብራለን ማለት ነው። ሌላ ደግሞ እግዚአብሔር የምንታዘዝበት ምን እንደሆነ ልንገራችሁ። ጓደኞቻችንን በመውደድ አጠገባችን የሚቀመጠውን ክፍል የሚቀመጠውን አብሮን የሚጫወተውን ጓደኞቻችንን በመውደድ እግዚአብሔርን መታዘዝ እንችላለን ማለት ነው። ስለዚህ ሁላችንም በጌታ በኢየሱስ ክርስቶስ ያመንን ልጆች እግዚአብሔርን መታዘዝ መቻል አለብን ማለት ነው። ማርያምን እግዚአብሔርን በጣም ስለምትወድ እግዚአብሔርን ለመታዘዝ ፍቃደኛ ነበረች ማለት ነው። ታዲያ እስቲ እግዚአብሔር ለምድር የሰጠውን ስጦታ አብረን በጋራ ቀስ እያልን ደግሞ እንክፈት ማለት ነው። ታዲያ ይህንን ስጦታ ደግሞ ቀስ ብለን ስንከፍተው ዮሴፍን እንመለከታለን። ዮሴፍ ደግሞ የማን እጮኛ ይመስላችኋል? የማርያም እጮኛ ነበረ።
ታዲያ ዮሴፍ ይህንን ነገር ምናልባት ማርያም ብትነግረው ለሱ በጣም አስገራሚና አስደንጋጭ ነገር ነው። ነገር ግን መልአኩ በድጋሚ ወደ ዮሴፍ ሄደና እንዲህ አለው፣ ማርያም ከእግዚአብሔር አንድ ስጦታ እንደምትቀበል፣ ታዲያ ያም ስጦታ ደግሞ በጣም ትልቅ የሆነውን አዳኙን ኢየሱስ ክርስቶስን በሆዷ እንደምትሸከምና እንደምትወልድ ለዮሴፍ ነገረው ማለት ነው። ለዮሴፍ ሲነግረው ሕፃኑ ልጅ ስሙ ኢየሱስ መሆን እንዳለበት ነግሮት ነበር። ልጆች ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ከምን ይመስላችኋል የሚያድነን? አዎ ኢየሱስ ከኃጢአታችን ነው የሚያድነን። ኃጢአት ማለት እግዚአብሔር የማይወደውን ነገር መስራት ማለት ነው። ለምሳሌ ከጓደኞቻችን ጋር ቁጭ ብለን ጓደኛችን ሳያቀን ክፍል ውስጥ ቀስ ብለን እርሳስ በምንሰርቅበት ጊዜ ይህ እግዚአብሔር የሚወደው ነው እንዴ? አይደለም። ምናልባት ደግሞ ለጓደኛችን ስጦታ ተሰጥቶት ለምንድን ነው ለኔ ስጦታ ያልተሰጠኝ ብሎ ቤት ገብቶም ቤተሰብን በጣም ማስጨነቅና ማስቸገር ወይም ደግሞ በጓደኛ ላይ መቅናት ምንድን ነው? ኃጢአት ነው ማለት ነው። መጽሐፍ ቅዱስ ደግሞ ኃጢአት ምን ቅጣት እንዳለው ሮሜ ምዕራፍ 6 ቁጥር 23 ላይ እንመለከታለን። ሮሜ ምዕራፍ 6 ቁጥር 23 ምን ይላል መሰላችሁ? የኃጢአት ደሞዝ ሞት ነው ይላል። የኃጢአት ደሞዝ ሞት ነው ማለት እኛ ኃጢአትን በምንሰራበት ጊዜ ከእግዚአብሔር ለዘላለም እንለያለን ማለት ደግሞ በሚያስፈራ ስፍራ እንኖራለን ማለት ነው። እኛ ሰዎች ደግሞ የኃጢአት ፍላጎት ስላለብን ነው ሁላችንም ኃጢአተኛ የሆንነው ማለት ነው። ታዲያ የኔና የእናንተን ኃጢአት ለማዳን አዳኙ ኢየሱስ ክርስቶስ ወደ ምድር እንደሚመጣ ለዮሴፍ መልአኩ ነገረው ማለት ነው። ይህ በጣም ይገርማል። እስቲ ስጦታውን ቀስ እያለን እየከፈትን እንሂድ። ታዲያ ይህ ሕፃን ለመወለድ በሚቀርብበት ጊዜ በነገራችን ላይ በጣም ከበፊትም ጀምሮ ማለት ከ2000 ዓመትም ጀምሮ የህዝብ ቆጠራ ነበር። የህዝብ ቆጠራ ማለት እስቲ እዚህ ሀገር ላይ ስንት ሰዎች ነው ያሉት ብሎ መንግስት ማወቅ ስለሚፈልግ የህዝብ ቆጠራ ያደርግ ነበር። በዛን ዘመንም ይህ የህዝብ ቆጠራ እንዲካሄድ ማርያምና ዮሴፍ ወደ ህዝብ ቆጠራ የሚካሄድበት ቦታ ቤተልሔም መሄድ ነበረባቸው። ታዲያ ከሄዱ በኋላ ለነሱ አስቸጋሪ ነበር። ምክንያቱም ማርያም እርጉዝ ስለነበረች ምቹ ቦታ ያገኘች አይመስለኝም። ታዲያ ለህዝብ ቆጠራው በሄዱበት አዳኙ ኢየሱስ ክርስቶስ ተወለደ ማለት ነው። ታዲያ ሲወለድ ምቹ ቦታ አላገኘም ነበረ። የተወለደው በጎች በሚተኙበት በጎች በሚያድርበት ቦታ ነበረ። ይህ በጣም ወደ ኋላ የቀረ ወይም ደግሞ በፍጹም የማይደረግ ነገር ነው አይደለ? ምክንያቱም ሕፃን ልጅ ንጹህ ቦታ ነው መወለድ ያለበት። ኢየሱስ ክርስቶስ ግን የተወለደው በጎች በሚያርፉበትና በሚያድሩበት ቦታ ነበር ማለት ነው። ያ በጣም አስገራሚ ነው። ታዲያ ኢየሱስ ክርስቶስ በዛ ቦታ በተወለደ ጊዜ በጣም ብዙ ሰዎች መስማት የሚችሉ ይመስላችኋል? ብዙ ሰዎች መስማት የሚችሉ ይመስላችኋል? ምክንያቱም ሌሊት ነው። በእርግጥ ብዙ ሰዎች ስለ ኢየሱስ ክርስቶስ መወለድ መስማት አለባቸው። ነገር ግን እግዚአብሔር ደግሞ መስማት በቅድሚያ መስማት ያለባቸው ማን እንደሆኑ እግዚአብሔር ያውቃል። እስቲ የመጨረሻውን የስጦታውን ደግሞ ሙሉ ለሙሉ እንግለጠው። የመጀመሪያው ኢየሱስ ክርስቶስ እንደተወለደ በጣም በሚገርም ሁኔታ ያወቁት እረኞች ነበሩ። ታዲያ ለእረኞች ይህ ነገር በጣም ትልቅ የሆነ ነገር ነው። ምክንያቱም አዳኙ የሆነውን ሁሉንም የሚገዛውን ኢየሱስ ክርስቶስን በቅድሚያ የተመለከቱት እነማን ናቸው? እረኞች ናቸው። ምናልባት አንዳንድ ሰዎች አይ እነሱማ እንዴት እዛ ቦታ መገኘት አልነበረባቸውም ብለው ሊያስቡ ይችላሉ። ምክንያቱም ምናልባት እረኞች ከበጎች ጋር ስለሚውሉ ጥሩ ልብስ ላይለብሱ ይችላሉ። የበጎችንም ሽታ በላያቸው ሊኖር ይችላል። ነገር ግን እግዚአብሔር የሚፈልገው ትክክለኛ ልብን ስለነበረ የበጎች እረኞችን ሄደው ኢየሱስን እንዲመለከቱ አድርጎ ነበር። እነሱም በጣም ደስ ብሏቸው ነበር ማለት ነው። ምክንያቱም ኢየሱስ ክርስቶስ በጣም ለትልልቅና ለሀብታም ሰዎች ብቻ ሳይሆን ለሁሉም አይነት ሰዎች ስለመጣ ማለት ነው። አዎ ኢየሱስ ክርስቶስ ወደዚች ምድር የመጣበት ዋነኛ ምክንያት ለኔና ላንቺ ኃጢአት ብሎ በመስቀል ላይ ሊሰቀልና ደሙን ሊያፈስልን ነው ማለት ነው። እኛ ሁላችንም ኃጢአተኛ ስለሆነን ከእግዚአብሔር ተለይተናል። ነገር ግን በኃጢአታችን እንዳንቀጣ ኢየሱስ በመስቀል ላይ ደሙን አፈሰሰ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 እንደዚህ ይላል።
መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። አዎ ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ምን ሆነ? መስቀል ላይ ሞት አይደለ? ከሞተ በኋላስ ተቀበረ አይደል? ኢየሱስም ተቀበረ መጽሐፍ ቅዱስ እንደሚለን ማለት ነው። ከዛ ግን ኢየሱስ ክርስቶስ ሞቶ ተቀብሮ ቀረ እንዴ? እሺ እኔ አሁን አንድ ስላችሁ አልተነሳም ትሉኛላችሁ፣ ሁለት ስላችሁ አልተነሳም፣ ሶስት ስላችሁ ትላላችሁ ማለት። እሺ አንድ ድምጻችሁ ብዙም አይሰማኝም። እስቲ በደንብ በዚህኛው ጆሮ ደግሞ እንዲሰማ ጮክ ብላችሁ አንድ ሁለት ሶስት። አዎ ኢየሱስ በሶስተኛው ቀን ተነስቷል። ታዲያ ደግሞ ወደ መንግስተ ሰማያት ሄዷል ማለት ነው። ታዲያ እግዚአብሔር ለኛ ትልቁን ፍቅሩን የገለጸበት ኢየሱስ ክርስቶስን ወደዚች ምድር ለመላክ ነው ማለት ነው። ምናልባት አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ከዚህ በፊት ያላመናችሁ ልጆች ካላችሁ እናንተ ኃጢአተኛ ናችሁ። ኢየሱስ ክርስቶስ ለእናንተም ወደዚች ምድር መጥቷል። በመስቀል ላይ ተሰቅሎ ደሙን አፍስሶላችኋል ለእናንተ ኃጢአት ብሎ። ስለዚህ በጌታ በኢየሱስ ክርስቶስ ብታምኑ ኃጢአታችሁ ሙሉ ለሙሉ ይቅር ይባልላችኋል ማለት ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን ይላል መሰላችሁ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት ማለት ማን ነው የምንቀበለው? ኢየሱስን ለግል ላደረጉት ወይም የራሳቸው ላደረጉት ማለት ነው። በስሙ ለሚያምኑት ማለት ደግሞ ኢየሱስ ክርስቶስ ለኔ ኃጢአት ብሎ ነው በመስቀል ላይ የተሰቀለውና ደሙን ያፈሰው ብሎ ማመን ማለት ነው። ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ማለት ደግሞ የእግዚአብሔር ቤተሰብ የሆኑ ዘንድ ስልጣንን ወይም ደግሞ መብትን ሰጣቸው ይላል። ስለዚህ ምናልባት በጌታ በኢየሱስ ክርስቶስ ያላመናችሁ ልጆች ካላችሁ እናንተ በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ቤተሰብ መሆን ትችላላችሁ ማለት ነው። አሁን ሁላችንም አይናችንን ጨፍንና አንገቶቻችንን ዝቅ እናደርጋለን። ምናልባት ከዚህ በፊት በጌታ በኢየሱስ ክርስቶስ አላመንኩም፣ አምኜ አላውቅም፣ ዛሬ ግን በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ መሆን እፈልጋለሁ የምትሉ ልጆች አውራ ጣታችሁን ታወጡልኛላችሁ። በጌታ በኢየሱስ ክርስቶስ ማመን እፈልጋለሁ የምትሉ ልጆች እሺ፣ አይናችሁን ጨፍኑ። ሁላችሁም አይናችሁን ጨፍኑ። እሺ፣ አሁን አውራ ጣታችንን እናወርድና እኔ ምለውን ጸሎት ከኔ ጋር አብራችሁ ትጸልያላችሁ ማለት ነው። እሺ፣ ከኔ ጋር አብራችሁ መጸለይ ትችላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኢየሱስ ክርስቶስ ለኔ ኃጢአት ብሎ በመስቀል ላይ እንደተሰቀለ እንደሞተ እንደተቀበረ በሶስተኛው ቀን እንደተነሳ አምናለሁ። እግዚአብሔር ሆይ ኃጢአቴን በኢየሱስ ስም ይቅር በለኝ፣ ልጅህ አድርገኝ። ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። እሺ፣ በጣም ጎበዝ ልጆች። አሁን ባደረጋችሁት ቃል ኪዳን የእግዚአብሔር ልጅ መሆን ችላችኋል ማለት ነው። ምናልባት በስክሪን ላይ የምትመለከቱንም ልጆች ይህንን ጸሎት አብራችሁን ከጸለያችሁ እናንተ እግዚአብሔር ቤተሰብ ሆናችኋል ማለት ነው። ምናልባት ግን እኔ የበለጠ ይህንን ማወቅ እፈልጋለሁ፣ በደንብ ስለዚህ ነገር ማወቅ እፈልጋለሁ የምትሉ ልጆች ከፕሮግራሙ በኋላ እኔን ታገኙኛላችሁ። እሺ እግዚአብሔር ለኛ የሰጠን ስጦታ በጣም የሚገርምና የከበረውን ልጁን ጌታን ኢየሱስ ክርስቶስን ነው። ታዲያ ይህ ደግሞ ሁሉ ጊዜ ልናስበው የሚገባና በየዓመቱ ብቻ ሳይሆን በየቀኑ ልናስበው የሚገባ ነገር ነው ማለት ነው። እሺ አሁን ደግሞ አንድ መዝሙር ከኔ ጋራ አንድ ላይ እንዘምራለን ማለት ነው። እሺ ታዲያ ይህን መዝሙር ከሚስ ጋራ አንድ ላይ እንዘምራለን። እኔና ሚስ አንድ ላይ እንዘምርላችኋለን። ከዛ በኋላ አንድ ላይ ከኛ ጋራ ትዘምራላችሁ ማለት ነው። በጣም አሪፍ። ሚስዬ ወደዚህ ትመጣልናለች። ለመዘመር 1 2 3 ሂዱ ተናገሩ ለሰዎች በሸለቆ በተራራ ሂዱ ተናገሩ ለሰዎች ኢየሱስ ተወልዷል። እረኞች በሌሊት
መንጎቻቸውን ሲጠብቁ እነሆ በሰማያት ቅዱስ ብርሃንን አዩ። ሂዱ ተናገሩ ለሰዎች በሸለቆ በተራራ ሂዱ ተናገሩ ለሰዎች ኢየሱስ ተወልዷል። ጠቢባን ሰዎች በምሽት በትኩረት ሲያዩ ሳለ እግዚአብሔር በሰማይ ላይ ልዩ ብርሃን አደረገ። ሂዱ ተናገሩ ለሰዎች በሸለቆ በተራራ ሂዱ ተናገሩ ለሰዎች ኢየሱስ ተወልዷል። ጌታ ኢየሱስ አሜን፣ ከኃጢአቴ እድናለሁ፣ ለሌሎችም እንደመጣ መናገር እችላለሁ። ሂዱ ተናገሩ ለሰዎች በሸለቆ በተራራ ሂዱ ተናገሩ ለሰዎች ኢየሱስ ተወልዷል። እሺ ልጆች ታዲያ ዛሬ አሪፍ ጊዜ እንደነበረን አስባለሁ። ታዲያ አሪፍ ልደትም እያከበራችሁ እንደሆነ አልጠራጠርም። ታዲያ ምናልባት ደግሞ ይህን ፕሮግራም ስንጨርስ የምንሰጣችሁ የቃል ጥናት ጥቅስ አለ። ታዲያ ያንን ደግሞ ወስዳችሁ እቤታችሁ ሄዳችሁ እንድታነቡትና በቃላችሁ እንድትይዙት ይጠበቅባችኋል ማለት ነው። ስለዚህ አሁን ጸልየን እንጨርሳለን ማለት ነው። ሁላችንም የጸሎት እጃችንን እንስራ። ሁላችንም የጸሎት እጅ ሰርተን አይኖቻችንን እንጨፍን። በጣም አሪፍ። እሺ እንጸልይ። እግዚአብሔር አምላካችን ሆይ ስለዚህ ጊዜ እናመሰግንሃለን። ስለረዳሃን ስላገዝከን እናመሰግንሃለን። እግዚአብሔር አምላካችን ሆይ ከሰማይ ድረስ መጥተህ ልጅ ጌታ ኢየሱስ ክርስቶስን ደግሞ ልከህልን ስላዳንከን እናመሰግንሃለን። ጌታ አባት እግዚአብሔር ሆይ ዛሬም ደግሞ አሪፍ ደግሞ የልደትን ጊዜ እንድናሳልፍ ስለረዳሃን እናመሰግንሃለን። ጌታ አባት እግዚአብሔር ስለሰማሃን ስም ይባረክ። በምትወደው ልጅ በክርስቶስ ኢየሱስ ስም ጸለይኩ፣ አሜን።